በትዕቢት ስንናገር በኩራት እንናገራለን። ልክ እንደ አንድ ትልቅ እኔ ለጎዶሎ መልስ እንደሚገኝ ምስክር ነኝ። 11 ዓመት ነው ያልወለድኩት። እግዚአብሔር ግን አልዘገየም፣ አልተሳሳተም። እኔ ነበር የቸኮልኩት። ውሸት ቆሞ በእግሩ ሲሄድ አሁን የማሳያችሁ ይሆናል። ይህንን ውሸት ደግሞ የተናገረው የውሸት ፋብሪካ የሆኑት ከዋቢያው ሴክት የሆነው ያሲን ኑሩ ነው። ከካህናትም ጭምር መርዝ በስጋ ወደም ውስጥ አድርገው ለሰው የሚሰጡ ካህናት አሉ። እንኳን ለቅዱስ እስጢፋኖስ ዓመታዊ መታሰቢያ በሰላም አደረሳችሁ ውድ ቤተሰቦቼ። ዛሬም በአዲስ ቪዲዮ ተገናኝተናል። በዛሬው ቆይታችን የተለያዩ አስተማሪ፣ አነቃቂና ቁም ነገር አዘል መልእክቶችን፣ ቪዲዮችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ከቆያችሁ ብዙ ነገር እንማማራለን። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ላይክና ሼር እያደረጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። የትዕቢት እግር አይምጣብኝ፣ የኃጢአተኞችም እጅ አያውከኝ። አመፃን የሚያደርጉ ሁሉ ከዚያ ወደቁ። የትዕቢት እግር አይምጣብኝ ያለ ሸርለክ እያደረጋችሁ የሚገርም ጸሎት ነው። በትዕቢት የሚመጡ ሰዎች ችግራቸውን ወይም መንፈሳቸውን ስለሚያካፍሉ ነው። ይህን ጸሎት ያደረሰው አለ ምክንያት አይደለም። አሁን የትዕቢት እግር አይምጣብኝ ብሎ በጸለየው መሰረት ታላቁ ሳኦል ለእስራኤል ለመጀመሪያው ንጉሥ በትዕቢት ተሞልቶ ስለነበረ የዳዊት አካሄድ አላማረኝም፣ በወደፊቱ ሁኔታ ላይ ጉዳት የሚያደርስ ነው፣ ሕዝቡ እየተቀበለው መጥቷል፣ ከሕዝቡ ዘንድ ያለው ፍቅር ጨምሯል አለና የእግዚአብሔርን ምሕረትና ቸርነት ረስቶ ዳዊትን ለማጥፋት አሰበ። ወደ ዳዊት በሚመጣበት ጊዜ በትዕቢት ነበር የሚመጣው። ዳዊት ግን አስቀድሞ እንዲህ ብሏል፣ የትዕቢት እግር ምን አይበልብኝ፣ አይምጣብኝ። በብዛት የሰው ልጆች ባህሪ በእንደነዚህ አይነት እግሮች ይጎዳል። ከብዙ ሰካራሞች ጋር የሚውል ሰው እስከ እድሜው ልኩን የስካር ሱስ ይዞት አመል ሆኖበት ኑሮም ሆኖበት እስከ መጨረሻው የህይወት አካል አድርጎ ኢኮኖሚውንም ቤተሰቡንም ጊዜውንና ዘመኑንም ሰዓቱንና ወቅቱንም የትውልድነት ባህሪውንም ሲጎዳ ይኖራል። ይሄ የትዕቢት እግር በቀላሉ የምንካፈለው ነው ማለት ነው። ይሄ ማለት እንግዲህ ስለ ሰዎች ወደኛ ስለሚመጡ ሰዎች ጸሎት ያስፈልጋል ማለት ነው። ዘመዶቻችን ወደኛ ሲቀርቡ፣ ወገኖቻችን፣ ወዳጆቻችን የምንላቸው ሁሉ ልንጸልይላቸውና ውስጣቸውን ያለውን ኃይል በእግዚአብሔር መንፈስ ልናርቅ ይገባል። አለበለዚያ ግን ነገሩ ሁልጊዜ ችግር ነው። የትዕቢት እግር ወደ እኔ አይምጣብኝ፣ በቃ ይህንን ክፉ እግሮች ወደ እኔ እንዳይመጡ አንተ ተከላከልልኝ። ትዕቢት እየተጓዘ ይመጣል። ትዕቢት ማለት በሰውነት ውስጣዊ ክፍል ውስጥ የማን አህሎኝነትን የምንይዝበት አንደኛው ክፍል ሆኖ ሳለ ትዕቢት ብዙ መልካም ነገሮችን በአእምሯችን ውስጥ እንዳይገቡና በእምነት የምንካፈለውን መንፈሳዊ ጥቅም የሚከላከል ለክፉ መንፈስ ተጨማሪ ጉልበት የሚሆነው ኃይል ነው። ይህ ትዕቢት ከልብ ሙላት እና ከኑሮ፣ ከስልጣን፣ ከማዕረግ አንዳንድ ጊዜም ከድህነትም ውስጥ ሁሉ ሊወጣ ይችላል። ትዕቢት በተፈጥሮ እና በክፉ መንፈስ ምሪት ሊያድግ ይችላል። ታዲያ ራሱን ችሎ ወደ ሌላው የመሄድ ኃይል ስላለው ዳዊት ይህንን ተገነዘበና የትዕቢት እግር አይምጣብኝ፣ የኃጢአተኞችም እጅ አያውከኝ። አመፃን የሚያደርጉ ሁሉ
እዚያ ላይ ይወድቃሉ። እነዚህ ሁለቱ ላይ ይወድቃሉ። አመፀኞች ላይና ትዕቢተኞች ላይ ይወድቃሉ። ይህንን እኛ በዘመናት ባለው ሁኔታ መመልከት እንችላለን። በተረጋጋው ጊዜና ሰዓት ዘመናቶች ይለዋወጣሉ ብለን አልገመትንም። አባቶቻችን ሰዓቱና ወቅቱ በዛው ይቀጥላል ብለው በራሳቸው ጊዜ አሰቡት። ሁሉም ነገር በተሟላ መንገድ እንገፋለን ብለው ገመቱ። በእነሱ ዕድሜ ያሉትን የበረከት ጊዜያቶች ነገ በረከት አልባ ይመጣል ብለው አላስተዋሉ። በተመቻቸው ወቅትና ሰዓት አመፃን እና ትዕቢትን ለማስወገድ በቂ ጊዜ አላገኙም። ለሀብቱና ለገንዘብ በሚያደርጉት ሩጫ ውስጥ መንፈሳዊ ፋይዳን ተዉት። በጸሎት ሊመጡ የሚችሉ ተስፋዎችንና ራእዮችን ላይም ትኩረት መስጠት አቃታቸው። እንደ ጊዜውና እንደ ዘመኑ መሆን በራሱ የቻለ ዘመናዊነት ነው ብለው እዚህም ላይ የጥበበኝነት መንፈስ ሀገርን ያሳድጋል ብለው አሰቡ። ከዚህም የተነሳ ትውልዱ ለሃይማኖት የሚሰጠው ቦታ ላይ ግምት ውስጥ ሳያስገቡ ተዉት። በጧት ተነስቶ እንጀራውን ቁርሱን በልቶ ወደ ትምህርት ቤት የሚሮጥ ትውልድ እንዲሆን አደረጉ። ሂዱ፣ ተማሩ፣ በጧት ተነሱ። አንዳንዶቹም ስልጡኖቹ ወደ ቤተ ክርስቲያን መሄድ ብዙ ፋይዳ ያለው አይደለም አሉ። ለትምህርት ቅድሚያ ስጥ በማለት ያሳሰብ ጀመሩ። እነሱ እንደሚተኙት ትውልዳቸውንም አስተኝተው ጧት ይቀሰቅሱ ጀመር። ተነስ። አባትየው የነቃበትን ጊዜ ያህል ልጁ መንቃት ስላልቻለ ተነስ፣ ጥያቄ ነው፣ ሁልጊዜ ጥያቄ ነው፣ ተነሳ። በዚህ ግፊት የተማሩ ልጆች መንፈሳዊ የሆነ ኃይል ላይ ምንም ትኩረት ሳይሰጡ ተማሩ። አሁን መያዣውና መጨበጫው ጠፋ። ምክንያቱም አሁን አንድ ትልቅ መንፈሳዊ መከላከያ በሌለበት ልብ ውስጥ እና ሕይወት ውስጥ መኖር ጀመር። እንዴት እናርገው? ግራ መጋባት ቀጠለ። ማስተዋላችን ከእግዚአብሔር መሆኑ ቀርቶ ምድራዊ ሆነ። ከእግዚአብሔር ሊሰጠን የሚገባውን ብዙ ማስተዋያ መንፈሳዊ ኃይሎች ከኛ ሕይወት ውስጥ ተቋረጡ። ዲያብሎስ የራሱን ዘመን ለማጣደፍ ደግሞ ቀስ በቀስ በተለያየ አይነት መንገድ ወደ ሰውነታችን ውስጥ ሰርጎ ገባ። እንዴት አድርገን እንከላከል? በቃ በገዛ እጃችን የትዕቢት እግሮች እየጨመሩ ሲመጡ አመፀኞች እነዛ ላይ ይወድቃሉ አለ። እዛ በኋላ እኛ አብዮታውያን ሆንን፣ አመፀኞች ሆንን ማለት ነው። አብዮት ማለት አመፀኛ፣ እምቢ ባይ ማለት ነው። ይሄንን ቋንቋውን በገሃድ እንደ አንድ ራሱን የቻለ ልዩ የሆነ ለትውልድ የሚበጅ ቃል አድርገን ማስተጋባት ጀመርን። አመፀኛ ነን አልን። መጽሐፍ ቅዱስ እንዲህ አለ፣ አመፃን የሚያደርጉ ሁሉ እነዚህ ላይ ወደቁ አለ። ትዕቢተኛ እግር፣ አመፀኛ እጅ፣ እነዚህ ላይ አመፀኛ የሚያደርጉ ሁሉ እነዚህ ላይ ወደቁ። በቃ ልክ ነው፣ ግዴታ ፍላጎታችን ነው። ስለዚህ መንፈሳዊውን ኃይል በቁሳዊው ነገር ተክተን መሮጥ ጀመር። በመጽሐፍ ቅዱስ ውስጥ ያሉት የመጀመሪያው እግዚአብሔርን የመፍራት ጥበብ ከሰው ልጅ ልብ ውስጥ ወጣ። በትዕቢት ስንናገር በኩራት እንናገራለን። ልክ እንደ አንድ ትልቅ ሙያ አድርገ ነው ማለት ነው። በትዕቢት ስናወራ ልክ እንደ አንድ ራሱን የቻለ የምሁርነት ጸጋ እንደተካፈልን አድርገን እናወራለን። መንፈሳዊ ስንቆቻችን ከውስጣችን ስለወጡ የምንናገራቸው ነገር ላይ እንኳ ብዙም ገደብ ያለው አልነበረም። ከዚህም የተነሳ ምን ሆንን? በመንፈሳዊ ነገር ላይ ያለን የጥበቃውና የማዳኑ ጸጋ ከውስጣችን ሲርቅ በፍርሃት የተመላ ኑሮ፣ ጊዜ፣ ሰዓት፣ ጓደኝነት፣ ቤተሰብ ጀመረ።
ግማሹ አመሉን ይፈራል፣ ግማሹ ሱሱን ይፈራል፣ ግማሹ ራሱን ይፈራል፣ ግማሹ ቤተሰቡን ይፈራል፣ ግማሹ እድሉን ይፈራል፣ ግማሹ ስራውን ይፈራል። የፍርሃት ማዕበል እንዳለ ወደ ኑሯችንም ወደ ህይወታችንም መጣ። ግማሹ ቀን ይፈራል፣ ግማሹ ሌሊት ይፈራል። ሁለቱም ቀኖች የሚያስፈራቸው ደግሞ ከዚህ ሁሉ ብሞት ብለው የሞት ምርጫ ሁልጊዜ እንደያዙ ግን የመሞቻ ቀናቸው መቼ እንደሚሆን ይጠብቃሉ። እዚህ ጋር የትዕቢት እግር ወደ እኔ አይምጣብኛል። እኔ ለጎዶሎ መልስ እንደሚገኝ ምስክር ነኝ። 11 ዓመት ነው ያልወለድኩት። እግዚአብሔር ግን አልዘገየም፣ አልተሳሳተም። እኔ ነበር የቸኮልኩት። በጣም እኛ ቤት የገባ ደስታ ሁላችሁም ቤት ይግባ። እግዚአብሔር ጎዶሏችሁን በጠቅላላ ይምላላችሁ። ዘመን ያለፈበት ጥያቄያችሁ እግዚአብሔር ይመልስላችሁ። የኔን ጥያቄ የኔን ታሪክ የቀየረ አምላክ ሁላችሁም ታሪክ ብዙ ነገር ግን ማመስገን ያለብኝ ሰዎች አሉ። በብዙ ነገር ውስጥ አብረው የነበሩ ሰዎች። ከዛ በፊት ግን እኔን እዚህ ጋር ያቆመኝ፣ እኔን እናት ያደረገኝ፣ እኔን ማርያም ትማርሽ ለመባል ያበቃኝ እግዚአብሔር የድንግል ማርያም ልጅ መድኃኒዓለም ክብሩን ሁሉ ይውሰድ። የአብርሃም ስላሴዎች እነሱ ክብሩን ይውሰዱ። ጥያቄ የመለሱ እግዚአብሔር ይመስገን። በመጀመሪያ ባለቤቴን አመሰግናለሁ። ስለ ሁሉም ነገር አመሰግናለሁ። በሰው ሀገር እንደ ሴት ስላረስከኝ፣ ደሜን ስለጠረግ፣ ቆሻሻዬን ስላነሳ፣ ስለ ሁሉም ነገር አመሰግናለሁ። ከዛ በመቀጠል በሰው ሀገር እናት አባት ሆኖ ካሉበት ሀገር ድረስ መጥተው ያረሱኝ፣ ያገላበጡኝ የልጄ ክርስትና አባት ገብረ እግዚአብሔርና ወርቄ እኔ ቃል የለኝም ስለእናንተ ለመንገድ እግዚአብሔር በእውነት ጎዶሏችሁ ሁሉ እግዚአብሔር እንዳላችሁ ለልጆቻችሁ አገኙት ሁሉ ነገር ገሪና ወደዚህ ወርቄ ስለነሱ ለመግለጽ ቃላት የለኝም። በቃ ሁላችሁም አመስግኑልኝ። እንደ እናት ሆና ያደረሰችኝ ወርቄ፣ እሱም እንደ አባት ግዴታቸው ቢሆን ግን በጣም አመሰግናለሁ። እግዚአብሔር አይለኝም። ሌላው ቤተሰቦቼን በጣም አመሰግናለሁ። በሁሉ ነገር ከጎኔ ስለነበራችሁ፣ ሀዘናችሁን ላለማሳወቅ ፊት ለፊቴ ሳታለቅሱ ዞራችሁ እያለቀሳችሁ ዘመናችሁን ሁሉ በየቤተክርስቲያኑ የተንከራተታችሁ ላለቀሳችሁ ቤተሰቦቼ እግዚአብሔር እንባችሁን ስለቆጠረላችሁ በጣም ደስ ብሎኛል። እንኳን ደስ አላችሁ። የባለቤቴ እናት እህቶች ሁላችሁንም ጥሩ ስለሆናችሁልኝ፣ አንድ ቀን ኮምፕሌት ስላላደረጋችሁ፣ 11 ዓመት አልወለደችም የልጄ ሚስት ብላችሁ ፊታችሁን ስላላጠቆራችሁ ሁላችሁንም አመሰግናለሁ። ቃል የለኝም። እዚህ ማክበራችሁን የመጣችሁኝ ሰዎች በጣም እናመሰግናለን። እግዚአብሔር ብድራችሁን ይክፈልላችሁ። ስለኔ ማሰባችሁ፣ ስለኔ ባያችሁ ቁጥር እግዚአብሔርን አመስግኑልኝ። እኔ ለጎዶሎ መልስ እንደሚገኝ ምስክር ነኝ። 11 ዓመት ነው ያልወለድኩት። እግዚአብሔር ግን አልዘገየም፣ አልተሳሳተም። እኔ ነበር የቸኮልኩት። በጣም የሚያምር ቆንጆ ልጅ እግዚአብሔር ሰጠኝ። በሄድኩበት ቦታ ሁሉ መሰክራለሁ። በሄድኩበት ቦታ ሁሉ ድንግል
ማርያም የአብርሃሙን ስላሴዎች ለኔ ያደረጉልኝን ነገር ሁሉ ጊዜ መሰክራለሁ። ሁላችሁንም አመሰግናለሁ። እግዚአብሔር ያክብርልኝ። ቃለ እግዚአብሔር ራስን ባዶ ማድረግ ይጠይቃል። ክርስቲያኖች የምንሰማውን ቃለ እግዚአብሔር ሌላ ነገራችንን ደባልቀን አናዳምጠው። ለኛ እንዲመቸንና እንዲስማማን አድርገን አንተርጉመው። አብዛኞቻችን መለወጥ ያቃተን መስተካከልም በየዓመታቱ የከበደን መስማቱን እንሰማዋለን፣ ማድመጡንም እናደምጠው ይሆናል። ነገር ግን አኗኗራችን ላይ ለኛ የተመቸንን እየመረጥን ለኛ ያልተስማማንን ደግሞ ይሄ ያን ያክል አያስፈልግም እያልን ለኛ የሚጠቅመንን ራሳችንን መከላከያ እያደረግን እኛን ሊያጠቃን የመጣውን ደግሞ በሚያነጻው በቃለ እግዚአብሔር መልሰን እየተከላከልን እንደኛ ቃለ እግዚአብሔርን ያጣመመው እንደኛ ቃለ እግዚአብሔርን ሳይኖረው መጠቃቂያ ያደረገው ሰው አለ እንዴ? በዚህ ጊዜ ላይ እኮ ሰው ጥቅስ እየጠቀሰ ቅዱሳት መጻሕፍትን እየመዘዘ ሰዎችን አስተምሮ ወደ ቃለ እግዚአብሔር ከሚያመጣው ይልቅ የራሱን በደል አምኖ ንስሐ ከሚገባው ይልቅ በደልና ክፋቱን ለመከላከል ሌላውን ደግሞ ለማሸማቀቂያ እኮ ነው የሚጠቀሙ። ሁላችንም በምንጠቀማቸው በየማህበራዊ ሚዲያ ስሞቻችን እንትና የድንግል ልጅ፣ እንትና የአርሴማ ልጅ፣ እንትና የኢየሱስ ልጅ እያልን እኛው ራሳችን አይደለ ክብረ ክህነቱን የምናቀለው? እኛው ራሳችን አይደለ ጥቅስ እየጠቀስን አባቶቻችንን፣ ወንድሞቻችንን፣ እህቶቻችንን ክርስቲያን የሆነውን በሙሉ ሰድበን ለሰዳቢ የሰጠነው ማንን? እኛው ራሳችንን። የሰማነው ቃለ እግዚአብሔር ልንለወጥበት ያልቻልነው እኛው ራሳችን መጀመሪያ መለወጥም አልፈለግንም፣ ሌላውን ነው መለወጥ የፈለግነው። የእግዚአብሔር ቃል ደግሞ እንዲያይሰራ መጀመሪያ ራስ ነው መስተካከል ያለበት። መጀመሪያ አድማጩ ነው መታረም ያለበት። ለዛ ነው ቃለ እግዚአብሔር ሕይወት ይፈልጋል። ክርስቲያኖች ሕይወት ይፈልጋል። የሰማነውን እንድንኖር ይጠይቃል። ሰው ስለ ንስሐ ሲሰበክ ዕውቀት እንደሆነ አድምጦት ንስሐ ማለት ለካ ይሄ ነው ብሎ አስቦት እንዲሄድ አይፈለግም። ዜና አበው ላይ አንድ ታሪክ አለ። የአባ ፖምቦ የሚባሉ ጻድቅ በረከታቸው ለሁላችን ትድረሰን እና አባ ፖምቦ ከዕለታት አንድ ቀን ስለ ንስሐ ይሰበካሉ። ስለ ንስሐ በደንብ አድርገው ይመከራሉ እና ሰሙና ቃለ እግዚአብሔሩን ከዛ በኋላ ወደ ነፍስ አባታቸው በገዳም ስለሚኖሩ ወደ ገዳም አባቶች ወደ ነፍስ አባቶቻቸው ሄዱና ንስሐ ተናዘዙ። ይህን አድርጌያለሁ ብለው ተናገሩ። እየሰማችሁ ነው? ተናገሩና ልክ ተናገረው ጨርሰው ቀኖናቸውን ተቀብለው ወደ ቤት ሲሄዱ ትዝ አላቸው የሆነ ኃጢአታቸው። ቁልፋቸውን አውጥተው በሩ ላይ ሲሰኩት ማለት ነው። እየሰማችሁ ነው? በራቸው ላይ ደርሰዋል። ከፍተው ሊገቡ ነው። ከፍተው ሊገቡ ሲል ግን ኃጢአታቸው ትዝ አላቸው። ቁልፉን እዛው ትተውት ትዝ ያላቸው ኃጢአታቸው ግን እንዳይረሳቸው ብለው ተመልሰው ነፍስ አባታቸው ጋር ሄዱ። ምን ነው ሮጠህ መጣህ? ምን ነው ፈጥነህስ ከሄድክበት ተመለስክ? የረሳሁት በሬ ጋር ሲሄድ ትዝ ስላለኝ እንዳይጠፋብኝ ውሎ ሲያድር ለመናዘዝ ነው የመጣሁት። ማን ከኛ መካከል እንኳን የረሳነውን ኃጢአት ለማስታወስና ራሳችንን ለማንጻት ከመታገል ይልቅ ትዝ የሚለንንም እኮ መናገር አንፈልግም። ሰምተው ምን ይሉኛል እንላለን። ስትሰራው ያላፈርክ፣ ስናረገው ያልተሸማቀቅን፣ ጨለማ ነው ብለን ሁሉን በሚያየው በእግዚአብሔር ፊት ስናረገው ያላፈርን፣ ይሄ ያሳፍረን። ስንሰራው ነበረ እኮ ማፈር የነበረብን። ሁሉን የሚያየውን እግዚአብሔርን እንደ ሰው አይን በጨለማ አያይም ብለን የምናደርገው ስራ ላይ ያን ነበር መሸማቀቅ የነበረብን። እሱን ድንበር አልፈነው አፍርሰነው እግዚአብሔርም እንዳወቀው አውቀን እኛም ህሊናችን እንደወቀሰብን አምነን ስንመጣ ግን ለምን ለመናገር እንፈራለን? አያችሁት? ሰይጣን ክፋቱ ይሄ ነው። ኃጢአት ስንሰራ የሚሰጠንን ድፍረት፣ ንስሐ ልንገባ ስንል ግን የሚሰጠን ፍርሃት ነው። እንደማይምረን ይቅር እንደማይለን የትላንትናው ዓመታችንን በከንቱ እንዳሳለፍ ነው ይሄንን የመጪውንም ጭምር እንደማንስተካከል ነው የሚነግረን። ብዙዎቻችን እንዲያው ነው። እንስተካከላለን እንለወጣለን ብለን ባሰብንባቸው በተወሰኑ ቀናት አይደለ ወደ ትላንትናው ማንነታችን የምንመለስ? አዎ ወደ ነበረው ወደ ቀደመው ማንነታችን እንመጣልና ብዙ ጊዜ ላይ ተስፋ እንቆርጣለን ቶሎ ብለን እና የሰይጣንም ትልቁ ፈተናው ይሄ ነው። ለዛ ነው ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ክርስቲያኖች የሰይጣን ትልቁ ፈተናው እናንተን በኃጢአት መጣል አይደለም፣ የሰይጣን ትልቁ ድሉ እናንተን ተስፋ ማስቆረጥ ነው ይላል።
ተስፋ ያልቆረጠ ሰው በደል ቢሰራ እንኳን ንስሐ ይገባል። ኃጢአት ሰርቶ ተስፋ የቆረጠ ሰው ግን በደሉን እንኳን እግዚአብሔር ይቅር ሊለኝ ይችላል ብሎ አያምንም። ስለዚህ ዓመቱን ሁሉ እንደ ትናንትናው ነው ማሳለፍ የሚፈልገው። በዚህ አይነት ስትመለከቱት አሁን ያነበብነውም የመጽሐፍ ቅዱስ ቃልም ጭምር አምላካችን ልዑል እግዚአብሔር ዓመቱን እንዴት አድርገን መጀመር እንዳለብን ያስተማረበትም። ውሸት ቆሞ በእግሩ ሲሄድ አሁን የማሳያችሁ ይሆናል። ይህንን ውሸት ደግሞ የተናገረው የውሸት ፋብሪካ የሆኑት ከዋቢያው ሴክት የሆነው ያሲን ኑሩ ነው። አድምጡት። ሴራን ይዘው የመጡትንም ተመለከትናቸው። የእኛ አንዳንድ ወጣቶች የሰሩትን ስህተት ተመልክተው እሷን አወፍረው እስልምና መሃል ሁለት ሰፍ እንዳለ ለማሳየት የቧጠጡ ሰዎች መርዛቸው ሊረጡ ያሰቡን ሰዎችንም መንጥረን ታዘብናቸው። እስልምና ውስጥ መጥተው ፈትዋ ለመስጠት እገሌ ቡድን እንዲነው እገሌ ቡድን እንዲነው ብለው ሊያቧድኑን የሞክሩትንም ታዘብናቸው፣ ተመለከትናቸው። ምን ያሴሩልን እንደነበር በግልጽ በአደባባይ ተመለከትናቸው። ከሌላ እምነት መጥተው ጥቂቶቹ ሰፊውን የክርስትና እምነት የማይወክሉት ትንንሽ አክቲቪስቶች ብቅ ጥልም ብለው እገሌ ሱፊ እገሌ ወሃቢ ማለት እንዲህ ነው ብለው ሊያቧድኑን ሲሞክሩ በትዝብት ተመለከትናቸው። የእነሱን ድምፀት ደግሞ ይዞ ያስተጋባ ሱፊያ ነኝ ብሎ ያመነ ደግሞ አንዳንድ ዲኑ ያልገባው ወጣትንም ተመለከትን። ልብ በሉ እናንተ ወጣቶች፣ እነዚህ ሰዎች ቢሳካላቸው የሚጀምሩት በእናንተ። የሰሜኑ ጦርነት ጊዜ የወደመው የመሻይኾቻችን ሐሪማን በርካታ የዕልም መካኖች ወድመዋል። አሁን የሉ። እነሱን ለመተካት ነው እየተፍጨረጨረ ከተማ ውስጥ ያለው። እነ ሸህ መሐመድ ሐሚድዲን ዑለማዎችን ማን ይተካቸው ብለው ዑለሞችን ሰብስበው እያስመረቁ ያሉት ሐሪማዎቻችን እንደዚህ እስልምና ላይ በሚያሰሩ ሰዎች ስለወደመ ብቻ። እነዚህ ዛሬ ወሃቢ ሰለፊ እያሉ የሚያቧድኑ ሌላ እምነት የመጡ ሰዎች እንዲም እስልምና አንድ ነው። ኢትዮጵያ ውስጥ ያለ እስልምና ባረግነው ጥናት ከሌላ ሀገር ያለው እስልምና ጋር አንድ አይደለም። ሱፊዩና ሰለፊዩ መሃል። መልካም እንግዲህ እንደሰማችሁት ያሲን ኑሩ መስጊድ ውስጥ ሲናገር ብዙ ቅጥፈቶችን ቀጥፏል ማለት ነው። በተለይም በክርስቲያኖች ላይ እንግዲህ እንደሰማችሁት ያልዳሰሰው የለም። ልክ ክርስቲያኖች ሙስሊሞችን ለመከፋፈል ልክ ሙስሊሞች ምንም ልዩነት እንደሌላቸው ሁሉም ዋባሽ፣ ዋብያ፣ ሰለፊ፣ ሱፊ ምናምን የሚባል የለም፣ አንድ ነን፣ ክርስቲያኖች ናቸው እንደዚህ ያደረጉት እያለ እየቀጠፈብን ነው ማለት ነው። እኛን እንደ የቀጠፍ ነው። እኛንን አንድ አይደላችሁም ያሉ አስተምሮታችሁን አንድ አይደላችሁም ያላችሁ። ያሲን ኑሩ ለምሳሌ ባት እግር ፊት እጅ ምናምን ያለው ነው የምታመልከው አንተ አላህ ብለህ። ሀባሾች ደግሞ ይሄን አያምኑም። አስተምሮታችሁ የተለያየ ነው። ስላላችሁ ግንዛቤ የተለያየ ነው። አንተ የምታመልከውን አላህ እነሱ አያመልኩም። ያንተ አላህ ለነሱ ጣዖት ነው። ለምንድን ነው ዋብያዎች ሁሌ የምትዋሹት? ሌላኛው ዋብያ የሚባል የለም ማለት ዋብያ የለም ብለህ ካመንክ አራጅ አይደለንም ወይንም ደግሞ ዋብያ የሚባለው ሴክት አራጅ ገዳይ መሆኑን ሌሎች ሲናገሩ የሚከፋህ ከሆነ ዋብያ የሚባል ከሌለ ለምንድን ነው የምትከፋው አንተ? ዋብያ ካልሆንክ አራጁ ሴክት ውስጥ ካልሆንክ እንደዚህ የሚባል ከሌለ ለምን ትከፋለህ? ካደ ለምን እኔ ነኝ ብለህ ትመጣለህ? ሳትጠራ ለምን አለው ትላለህ? ዋብያ የሚባል ከሌለ የለም ብለህ ካመንክ እኔን ነው ብለህ ለምን ትመጣለህ? አራጁ ክፍል ዋብያው ሴክት ነው ሲባል ተሰደብኩ ለምን ትላለህ? ስምህ ካልሆነ የምትከተለው ካልሆነ የአንተ አቂዳ ከእሱ ጋር ማይገናኝ ከሆነ ከዋብያዎች ጋር ማይገናኝ ከሆነ ለምን ተሰደብኩ ትላለህ? ስለሚገናኝ ነው፣ የምትመራበት ስለሆነ ነው። ቀድሞ እናንተን ነው የሚገሏችሁ ምናምን ብለህ ለሀባሾቹ ለማለፍ ሞከርክ። ሀባሾቹ ጠንቅቀው ያውቋችኋል። ይኸው የእናንተ መጽሐፍ ቀድመህ ሀባሹን ግደል ቀብር አምላኪ ብላችሁ መጽሐፍ የጻፋችሁባቸው እናንተ ናችሁ፣ እኛ አይደለንም። ይኸው ቀድመህ መግደል ያለብህ መስጊድ ውስጥ ያለውን ነው። ከአይሁድና ከክርስቲያኑ ቀድመህ ሀባሾቹ መግደል አለብህ የምትለው ዋብያው ነህ፣ እኛ ሳንሆን። ለምንድነው በዚህ መጠን የምዋሹት? ሌላኛው ያነሳው ምንድነው? እሱ በትግራይና በአማራ ክልል ባለው ጦርነት ላይ የተገደሉት የሚገደሉት ሙስሊሞች ናቸው አለ።
ውሸት ነው። ሰራዊቱ እንዳለ ሙስሊም ነው እንዴ? አማራ ክልል እንዳለ ሙስሊም ነው እንዴ? ሰው ትግራይ ክልል እንዳለ ሰው ሙስሊም ነው እንዴ? ዋሃብያ ካልዋሸ አንድ ቀን ውሎ አያድርም። ቲክቶክ ላይ ያሉት እንኳን በአቅማቸው ቲክቶክ የሚመራው የዋሃብያው ሴክት በተሳዳቢያን ግብረ ሰዶሚያንና ኤቲስቶች ነው። የቲክቶኩ መጅልስ የዋሃብያዎች ተሳዳቢ ባለጌዎች ግብረ ሰዶምና ኤቲስት ቀጥረው ነው የሚመሩት። ሁሌም ድራማ ይሰራሉ፣ ይዋሻሉ። ሀባሾቹ በግልጽ አቋማቸውን ያስታውቃሉ እንጂ እንደነኚህ ቀጣፊ ወራዶች ውሸታሞች አይደሉም። ለምን በዚህ መጠን መዋሸትና መቅጠፍ ያስፈለገው? በእርግጥ አባሾችም እንዲህ ነው የሚገልጿችሁ። እኛ ብቻ እስላም በወንበዴ አይመራም። ሻዓሩሁሙል ከዚብ የዋሃብያ ታርጋው ምንድነው ካልክ መዋሸት ነው በቃ። ስለዚህ ይሄ አካል ምን እየሰራ ነው? አንድነት የሚል አንተን አጥፍቶ የና አብሬት የነ ዲያን የና አልከሶ ከዛ የነ ሻህ አባድር ሙንገር ጠፍቶ የሙሐመድ ኢብኑ አብዱል ወሃብ መርዘኛው አስተምሮት ይቀጥል ነው የሚለው። ያ አህለ ሱና ወልጀማዓ የመሻይኾቻችን መስመር ይቀጥል ወይስ የዋሃብያ ይቀጥል ነው ጥያቄው። ሌላ ነገር የለውም። የዋሃብያ መስመር አይቀጥልም። የመሻይኾች ከካህናትም ጭምር መርዝ በስጋ ወደም ውስጥ አድርገው ለሰው የሚሰጡ ካህናት አሉ። መርዝ በኢየሱስ እራት ውስጥ ደብቀው የሚሰጡ አሉ። ስንቱን ጨርሰውታል። ጌታዬ ነፍሴን ይዤ እንደወጣ ያደረገኝ ከዛ ቦታ በኪነ ጥበቡ ነው። ክብር ምስጋና ለስሙ ይሁን። አንተ ተመርዘው የሞቱ ሰዎች መረጃ ታመጣለህ፣ እኛ ደግሞ በመረጃ እንሟገታለን ማለት ነው። ኦርቶዶክሳዊ አይነት አላችሁ፣ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ይሄንን አደገኛ የሆነ መርዝ እናስተፋለን እንደ እግዚአብሔር ፈቃድ ማለት ነው። እናንተ ግን እስከዚያ አካውንቱን ፎሎ አድርጉት። ቪዲዮውን ደግሞ እጅግ አብዝታችሁ ለብዙ ኦርቶዶክሳውያን እንዲደርስ አስቸኳይና ኤርጀንት ስለሆነ ሼር አድርጉት። በእግዚአብሔር ስም ሼር ታውጠይቃችኋለሁኝ። ሼር አድርጉት እጅግ አብዝታችሁ ማለት ነው። ወደ ሐሳባችን እንገባለን። ይሄ ሰውዬ እስከዛሬ ድረስ ብዙ ነገር ሲናገር ነበረ። በቅዳሴ ሲሳደብ ነበረ። በብዙ መንገድ ሞክሯል፣ ቤተክርስቲያን ለማዋረድ ማለት ነው። እሱ ያጣውን ሰዎች እንዲያጡ እንዳባቱ እንደ ዲያብሎስ ሆኖ ማለት ነው። ምክንያቱም ህይወት ያለ በቅዱስ ቁርባን ላይ ነው። አሁን ላይ በቅዱስ ቁርባን ላይ ዘምቷል። ለምን እንደዘመተ ደግሞ እኔ ከመጽሐፍ ቅዱስ አሳያቸዋለሁኝ። ተከታተሉኝ። የዮሐንስ ወንጌል ምዕራፍ 6 ቁጥር 50 ላይ እንደዚህ ይላል፣ ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው፣ ከእኔ የሚበላ የዘላለም ህይወት አለው ይላል። ስለዚህ የዘላለም ህይወት እንዳያገኝ ኦርቶዶክሳውያን እንዳይቆርቡ በአጋንንቱ በዲያብሎሱ ዓለም ተመልምሎ የተላከ ደግሞ ትዝታው የሚባል ሰይጣን አለ፣ ፊታቸው ላይ የተጋረደባቸው ማለት ነው። ይሄ ሰይጣን ሰዎቹ እንዳይቆርቡ ቅዱስ ቁርባን መርዝ አለው ብዙ ሰዎችን ገድሏል እያለ ከዚህ በፊት የእሱ ጓደኛ የሆነው ኤርሚያስ የሚባለው ቀለሜ አይተንፍሱ የተባለው ሰውዬ ሲናገር ነበረ። ሞቷል ያለው ሰውዬ ደግሞ እኔ በህይወት አለው ብሎ ጭራሽ ቀስሶ መጣ። ዲያቆኑ ሞቶ የነበረው ሰው ማለት ነው። አሁን ደግሞ ትዝታው ደግሞ ጅራፉን አንስቷል። የእባብ መርዙን እየተፋ ነው ያለው አሁን ላይ ማለት ነው። ለምን ከተባለ ደግሞ ሰው የዘላለም ህይወት እንዳያገኝ ነው። ምክንያቱም የሚገርመው እዚሁ መጽሐፍ ላይ ስንመለከት ዝቅ ብሎ እንዴት የሰው ስጋ ብሉ ይላል፣ ይሄ ሰው ለስንቱ ይበቃል ይላሉ። አንተ በቅዱስ ቁርባን አታምን፣ ምን አገባህ ሲጀመር? እኛ የምናምነው ግን ዘላለማዊ ስጋውን ነው። የሉቃስ ወንጌል ምዕራፍ 14 ቁጥር 22 ላይ እኮ ጌታችን ኢየሱስ ክርስቶስ እንጀራውን ወይም ደግሞ ቂጣውን ባርኩ ሰጣቸው ይላል፣ አመስግኖ ሰጣቸው ይላል እንጂ ስጋውን አይደለም የሰጣቸው። ግን ዮሐንስ ወንጌል ላይ ሲናገር ምን አለ? ይህ አማናዊ ትክክለኛ እውነተኛ ስጋዬና ደሜ ነው አለ። ከዚህ ብሉ ከዚህ ጠጡ የዘላለም ሕይወት ታገኛላችሁ አለ። ከዚህ ያልበላ ከዚህ ያልጠጣ ግን የዘላለም ሕይወት የለውም፣ ከኔ ጋርም እድል ፈንታ እጣ የለውም አለ። አይሁዳውያን ከአንተ በምን ይለያሉ? ወይም አንተ ከአይሁዳውያን በምን ትለያለህ? ሲቀጥል ደግሞ አንተ ያጣውን ሕይወት አባት ዲያብሎስ ያጣውን ገነትን አዳምን እንዳስወጣው ሁሉ ወይም ደግሞ ከዚያ ክብር እንዳዋረደ ሁሉ አንተም ደግሞ ያጣውን ሕይወት ኦርቶዶክሳውያን በሙሉ እንዲያጡት ያደረክን ያለው ለምን ከተባለው በላይ ላይ ያደረው አጋንንት ዲያብሎስ ስለሚጋልብህ ማለት ነው። እኛ ማመን ያለብን ኦርቶዶክሳውያን ጥምቀት አንድ ጊዜ አምነን የምንጠመቀው ጥምቀት ነው። በሕፃንነታችን ልንጠመቅ ይችላል። አንዴ ከተጠመቅን ለዘላለም የሚታተም ነው። ጥምቀት የማይደገም ምስጢር ነው። ነገር ግን ቅዱስ ቁርባን ደግሞ የሰው ልጅ ኃጢአት በሰራ ቁጥር የሚደግመው ምስጢር ነው። ስለዚህ ሰይጣን ዲያብሎስ ማን ላይ ፎከስ ማድረግ እንዳለበት ያውቃል። ቁርባኑ ላይ ነው።
ምክንያቱም የዘላለም ሕይወት ያለው ቁርባኑ ላይ ስለሆነ ማለት ነው። እኛ ኦርቶዶክሳውያን ደግሞ እንዳንቀበል የሚያደርጉት ደግሞ እንደ ዲያብሎስ ሆነው የሚጋረዱብን ከፊታችን ትዝታውና መሰሎቹ ናቸው። ሰይጣን እየሰራ ያለው አሁን እዚህ ላይ ነው። ሲፈልግ ቅዱስ ቁርባን አማናዊ አይደለም ይላል፣ የጌታ እራት ነው ይላል። ሲፈልግ ደግሞ መታሰቢያ ነው ይላል። አሁን ደግሞ ይሄ ሁሉ ስላሰራለት አደገኛውን ሰይፍ መዟል። ይሄውም ሰይፍ ደግሞ በቁርባን ላይ መርዝ እየተደረገ ነው የሚል ነው። አንተ ያልካቸው ሰዎች የሞቱት እዛ ቀን የቆረቡ ሁሉም ሰው ነው ወይስ እንደው የተመረጠው ካህን ብቻ ነው የሚሞተው? ምክንያቱም ቅዱስ ቁርባንን ካህኑ ሲሰጠን በዕርፈ መስቀል የሚያቀብለው ለሁሉም ሰው ከአንድ ቦታ ነው፣ ወይም ደግሞ ከአንድ መሰበ ወርቅ ነው የሚሰጠው። ስለዚህ እዛ ያለው ሰው ነው የሞተው ወይስ ደግሞ ካህኑ አንዱ ብቻ ነው የሞተው? ይሄ የዲያብሎስ አሰራር ነው። ይሄውን ደግሞ እኛ ኦርቶዶክሳውያን ወደ ቁርባኑ እንዳንቀርብ ወጣቱን የማራቅ ስራ ነው። ለምን ከተባለ ደግሞ ሕይወት ያለው በቅዱስ ቁርባን አማናዊ የሆነውን ቅዱስ ሥጋውና ክቡር ደሙን ስንቀበል ስለሆነ ማለት ነው። የምንጠራጠር ከሆነ ተጠራጥረን የምንሄድ ከሆነ ግን ወደ ሌላ ነገር ነው የምንገባው። እነ ትዝታውና መሰሎች ያጡትን ሕይወት ሰውን እያሳጡት ነው ያለው ዘለዓለማዊ ሕይወት የሚልኳቸው ኤጀንቱ ነው የሚሰሩባቸው። የጨለመው ማህበረሰብ የአጋንንቱ ዓለም ደግሞ ይህንን በሚገባ እንዲወጡ ዳጎስ ያለ ገንዘብና ሌላም የክብር ሽልማት እየሰጣቸው ወደ ጥልቁ ጨለማ ማህበረሰብ ሰውን ጨምሮ ለመውሰድ የሚደረግ ርብርብ ነው። ኦርቶዶክሳውያን ይህን ነገር ልንነቃበት ይገባል። ከእንዲህ አይነት ነጣቂ ተኩላዎች እንንቃባቸው እባካችሁን። እስከ መቼ እንተኛለን? እነኚህን ሰዎች በጋራ ነው በህብረት ነው መታገል ያለብን። ለምን ከተባለ ክርስትና ላይ አደገኛ የሆነ ጥላሸት ነው እየቀቡ ያሉት አሁን ላይ ማለት ነው። ያልሆነውን ያልተደረገውን ውሸት ማስረጃና መረጃ የሌለው ተረት ተረት ከአንድ ቦታ ከአንድ ምንጭ ከአንድ ከክርስቶስ ነው የምንቆርበው። ይሄ ደግሞ የዘላለም ሕይወት የሚያሰጥ እንጂ ሞት የሚያሰጥ አይደለም። ሞት የሚያሰጠው ለዲያብሎስ ነው፣ ለአንተና ለመሰሎቹ የዲያብሎስ ፈረስ ለሆናችሁ ሰዎች ማለት ነው። እግዚአብሔር እስከ መጨረሻው ልቦና ይስጣችሁ አንተና መሰሎችን። እሱን ነው የምንጸልይላችሁ። ለእናንተ ክፉ ነገር አንመኝላችሁም። እኛ እንደናንተ አይደለንም። ኦርቶዶክሳውያን በድጋሚ አካውንቱን ፎሎ፣ ቪዲዮ ደግሞ ሼር፣ ኮፒ ሊንክ አድርጉት። ሰላም በያላችሁት። በሌላ አስተምርሳለሁኝ። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በዛሬው ቆይታችን ባቀረብነው ቪዲዮ ብዙ ነገር የተማርንበት ብዙ ነገር ያገኘንበት ቪዲዮ ነው ብዬ ተስፋ አድርጋለሁኝ። እናንተም የተሰማችሁን ስሜት በኮሜንት ላይ መጻፍ ትችላላችሁ። ጥያቄ፣ ሐሳብ፣ አስተያየት ካላችሁ መጻፋችሁን በጭራሽ እንዳትረሱ። ውድ ቤተሰቦቼ በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። እንበርታ፣ እንጠንክር። ይህንን ቪዲዮ ለብዙ ሰዎች ተደራሽ እንዲሆን ሼር ማድረጋችሁን እንዳትረሱ። ቻናሉን ደግሞ ሰብስክራይብ አድርጉ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ጻፉ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።